ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ በዕለተ ረቡዕ ረፋድ ጥንቅራችን ላይ እንገኛለን። ቆይታችሁን ከኛ ጋር በማድረግ የዕለቱን ጥንቅራችንን እንድትከታተሉ አክብሮታዊ ግብዣችን ነው። ወደ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን ጠቆም እናድርጋችሁ። በትግራይ ያለው አሁናዊ ሁኔታ በጣም አስቸጋሪ ነው። ህወሓትም ወታደራዊ እንቅስቃሴ እያደረገ ነው። የሻዕቢያ ኃይሎችም በበርካታ አካባቢዎች እየገቡ ነው። በተለይ ኤርትራ የስለላና የመረጃ ሰዎችም በርከት ያሉ ዩኒፎርም የለበሱ ወታደሮችም ወደ ትግራይ እየገቡ ይገኛሉ። መከላከያም ባለፈው ግጭት አጋጥሞ ስለነበር እንቅስቃሴዎች አሉት። ያው ሁሉም እየተንቀሳቀሱ ነው። የጦርነት አዝማሚያ ይታያል። ስለዚህ ጦርነት ይቀሰቀሳል የሚል ስጋት አለ ሲሉ አንድ የትግራይ ፖለቲከኛ ተናግረዋል። በዚህ ዙሪያ ዶቼ ቬሌም አዣንስ ፍራንስ ፕሬስም ያሉት ነገር አለ። ጥንቅራችን በዚህ ዙሪያ የሚያደርሳችሁ መረጃ አለ። በትላንትናው ዕለት ለይፋዊ ጉብኝት ወደ ኢትዮጵያ ጉዞ ያደረጉት የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ከጠቅላይ ሚኒስትር አብይ አህመድ ጋር በመሆን በጋራ ማብራሪያ የሰጡበት ሁኔታ ታይቷል። በጋራ ከተሰጠው ጋዜጣዊ መግለጫ በፊት ሁለቱ መሪዎች ጊዜ ወስደው እንደመከሩም ታውቋል። የጋራ መግለጫ የተከተለው ከዚያ በኋላ ነው። የሁለቱ መሪዎች ውይይት ፈርጠም ያለ እንደሆነ ውይይቱን ተከትሎ ከተሰጠው ጋዜጣዊ መግለጫ መረዳት ተችሏል። በተለይ ከቀጠናው ጂኦፖለቲካና ከባህር በር ጋር በተያያዘ ጠቅላይ ሚኒስትር አብይ አህመድም ፕሬዝዳንት ኤርዶጋንም ያሏቸው ነገሮች አሉ። የነበሩትን ሁኔታዎች ጠቅለል አድርገን ይዘናቸዋል። ጀነራል ታደሰ ወረደ ሰላም ፈላጊ ነን ማለት ራሳችንን አንከላከልም ማለት አይደለም ሲሉ አስጠንቅቀዋል። የህወሓት ሊቀመንበሩ ደብረጽዮን ገብረ ሚካኤል እንዲሁ ጥብቅ ማስጠንቀቂያ የሰደዱበትን መልእክት ይፋ አድርገዋል። የጀነራሉና የህወሓት ሊቀመንበሩን ጥብቅ መልእክት እናደርሳለን። በገበያ ስርዓት ላይ የተመሰረተ የውጭ ምንዛሬ ግብይት ተመን፣ የቪዛ አሰጣጥ ስርዓትና በጎረቤት ሀገራት መካከል ባሉ የንግድ ልውውጥ ላይ መሰረታዊ ለውጦችን እያስከተለ መሆኑ ተሰምቷል። በዚህ ጉዳይ ላይ አዲስ ሪፖርት ይፋ ሆኗል። ዝርዝር መረጃው ተዘጋጅቷል። ፕሮፌሰር ኃይሌ ገሪማ ከፍተኛ ሽልማት ሊበረከትላቸው መሆኑ ተሰምቷል። ከሽልማቱ ጎን ለጎን የፕሮፌሰር ኃይሌ ገሪማ አዲስ ስራ የሆነው ጥቁር አንበሳ የሮማ ተኩላ የጣሊያንን ቅኝ አገዛዝ ታሪክና ትረካ የሚመረምር እንዲሁም የኢትዮጵያውያንን ተጋድሎ የሚዘክር የ9 ሰዓት ገደማ ፊልም ሲሆን በዘንድሮ የበርሊናሌ ፎረም ላይ ለመጀመሪያ ጊዜ ለዓለም ሕዝብ ለእይታ ይበቃል። መረጃውን እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40% የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። የኤርትራ ጦር ከህወሓት ጋር በትግራይ ወሰን አካባቢዎች በፌዴራሉ መንግስትና የህወሓት ታጣቂዎች መካከል ከፍ ያለ የጦር ክምችት እየታየ ባለበት ሁኔታ የኤርትራ ወታደሮችና የሀገሪቱ የመረጃ ሰዎች ወደ ትግራይ እየገቡ መሆኑን ዶቼ ቬለ ያነጋገርኳቸው ያላቸው ሰዎች ገልጸዋል። ህወሓት 51ኛ ዓመት የምስረታ በዓሉን እያከበረ ባለበት በአሁኑ ሰዓት የኤርትራ ኃይሎች ወደ ትግራይ መግባታቸውን እንደቀጠሉ ከዚያው ከትግራይ እየወጡ ያሉት ዘገባዎች እያመለከቱ ነው። የትግራዩን የ2 ዓመታት ጦርነት ተከትሎ ወደ ትግራይ ገብቶ የነበረው የኤርትራ ጦር ከበርካታ አካባቢዎች ቢወጣም ዛሬም ድረስ በእጁ ያሉ ግዛቶች አሉ። የኤርትራ መንግስት ግን ጦር የሚገኘው በግዛቴ ውስጥ ነው በማለት በተደጋጋሚ ምላሽ ሲሰጥ ቆይቷል። የኤርትራ ጦር በኢትዮጵያ ግዛት ውስጥ እንደሚገኝና ሰብአዊ መብት ጥሰቶችንም ጭምር እየፈጸመ እንደሆነም በተለያዩ ዓለም አቀፍ ተቋማት ሲገለጽም ነበር። ከሳምንታት በፊት በውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በኩል ለኤርትራ አቻቸው ኡስማን ሳላ በተጻፈ ደብዳቤ ኤርትራ ከያዘቻቸው ከኢትዮጵያ ግዛቶች ጦሯን እንድታስወጣና ራሷንም ለድርድር ዝግጁ እንድታደርግ የጠየቁበት ሁኔታ እንደነበር የሚታወስ ነው። በዚህ ጉዳይ በኤርትራ ማስታወቂያ ሚኒስቴር በኩል የተሰጠው ምላሽ አዎንታዊነት የታየበት ሆኖ አልታየም። ከዚያ በኋላም የፌዴራሉ መንግስት ኃይል የማንቀሳቀስ ሁኔታዎች እንዳሉ የተለያዩ ዘገባዎችም ሲያመለክት የቆዩ ሲሆን የኤርትራ መንግስት ከህወሓት ጋር ጥምረትን በመፍጠር ጦሩን ወደ ትግራይ እያስገባ ነው የሚሉት መረጃዎች ተደጋግመው እየተሰሙ ይገኛሉ። በትግራይ ወሰን ዙሪያ ወታደሮች ክምችት ከፍ እያለ በመሄዱ ከፍ ያለ የጦርነት ደመና እያንዣበበ ነው ሲል የፈረንሳዩን የዜና አገልግሎት አዣንስ ፍራንስ ፕሬስ ዋቢ ያደረገው ዶቼ ቬለ አስታውቋል። ዶቼ ቬለ ያለውን ሁኔታ በተመለከተ ከአዣንስ ፍራንስ ፕሬስ በተጨማሪ በትግራይ ዙሪያም ምሁራንንና የፖለቲካ አመራሮችን በማነጋገር ያለውን ሁኔታ አስነብቧል።
የኢትዮጵያ ፌዴራል መንግስት ወታደሮችና የትግራይ ኃይሎች በትግራይ ክልል ወሰኖች ላይ ተከማችተዋል ሲል የፈረንሳዩ ዜና አገልግሎት መዘገቡን ያመለከተው ዶቼ ቬለ እኔም ማነጋገርኳቸው ያላቸው የትግራይ ፖለቲካ ተንታኞችም አሁን ባለው ሁኔታ በትግራይ ውጥረቱ አይሏል፣ በትግራይ ወሰኖች አካባቢ ወታደራዊ እንቅስቃሴ አለ፣ ህዝቡ ሰላም እንዲጠበቅ አስፈላጊውን ጫና ማድረግ ይገባዋል ሲሉ መናገራቸውንም አክሏል። ይህ የሁለቱ ወታደራዊ ኃይሎች በወሰን አካባቢ ፊት ለፊት መስፈራቸው ዳግም አካባቢው ላይ ጦርነት እንዳይቀሰቀስ ስጋት አሳድረዋል ያለው ዘገባው ስማቸው እንዳይጠቀስ የፈለጉ አንድ የምዕራብ ሀገር ዲፕሎማቲክ ምንጭ ለፈረንሳዩ ዜና አገልግሎት አዣንስ ፍራንስ ፕሬስ ሰጡት ባለው መረጃ ደግሞ የኢትዮጵያ ፌዴራል መንግስት ጦር ወደ ትግራይ በመጠጋቱ የትግራይ ክልል ኃይሎች ወደ ድንበር እየሰፈሩ ነው ሲሉ መናገራቸውን ዘግቧል። ዶቼ ቬለ ያነጋገራቸው በትግራይ ክልል የህግ ባለሙያና የፖለቲካ ተንታኝ ሙስጠፋ አብዱ በክልሉ ሁኔታው አሳሳቢ ሆኗል፣ ሁኔታው በጣም አስፈሪ ነው፣ ፌዴራል መከላከያ ሰራዊት በሁሉም ወሰን ላይ ተሰባስቦ ይገኛል፣ ይህም በመሆኑ ጦርነቱ አይቀሬ ነው የሚያስብሉ ነገሮች እየታዩ ነው። በፕሪቶሪያው ስምምነት መሰረት የፌዴራል መንግስት ድንበር የመጠበቅ ኃላፊነት አለበት። ሆኖም ግን የፌዴራል መንግስት አስቀድሞ ማድረግ ያለባቸው ነገሮች አሉ ሲሉም ተናግረዋል። የአረና ትግራይ ዴሞክራሲያዊ ፓርቲ ሊቀመንበር አምዶም ገብረስላሴ ለዶቼ ቬለ በሰጡት ማብራሪያቸው በትግራይ ያለውን አሁናዊ ሁኔታ በጣም አስቸጋሪ ነው። ህወሓትም ወታደራዊ እንቅስቃሴ እያደረገ ነው። የሻዕቢያ ኃይሎችም በበርካታ አካባቢዎች እየገቡ ነው። በተለይ የኤርትራ የስለላና የመረጃ ሰዎችም በርከት ያሉ ዩኒፎርም የለበሱ ሰዎችም እየገቡ ነው። መከላከያም ባለፈው ግጭት አጋጥሞ ስለነበር እንቅስቃሴዎች አሉት። ያ ሁሉም እየተንቀሳቀሱ ነው። የጦርነት አዝማሚያ ይታያል። ስለዚህ ጦርነት ይቀሰቀሳል የሚል ስጋት አለ ሲሉም ተናግረዋል። አንድ ስማቸው እንዳይጠቀስ የፈለጉ የትግራይ ክልል ነዋሪ ለአዣንስ ፍራንስ ፕሬስ በሰጡት ማብራሪያ የኢትዮጵያ ፌዴራል መንግስት ኃይሎችና የትግራይ ኃይሎች በከፍተኛ መጠን ወሰን ላይ እየተንቀሳቀሱ ነው። ዓለም አቀፉ ማህበረሰብ በውዝግብ ውስጥ ያሉ ወገኖች መካከል ገብቶ ችግራቸውን በውይይት እንዲፈቱ ግፊት ካላደረገ ጦርነት የመቀስቀሱ አደጋ ይጨምራል ሲሉ መናገራቸውን የዶቼ ቬለ ዘገባ አመልክቷል። የመቀሌ ነዋሪ የሆኑት የህግ ባለሙያና የፖለቲካ ተንታኝ ሙስጠፋ አብዱም የትግራይ ነዋሪ ውጥረት ጭንቅ ላይ መሆኑን ተናግረዋል። በትግራይ ህዝቡ በጣም ጭንቀት ውስጥ ነው። በነበረው ጦርነት ህዝቡ አልቆ ከሀዘኑ ሳያገግም በፕሪቶሪያው ስምምነት ጦርነቱ ቆሞ ዳግም ጦርነት ሲመጣ ተስፋ ያስቆርጣል። ሀገር አለኝ ወይ የሚለው ተስፋ አስቆራጭ ሁኔታ ይፈጠራል። በትግራይ ገበያ የለም፣ በባንክም ገንዘብ የለም። ትግራይ ከምግብ እጦትና ከተለያዩ በሽታዎች ሳያገግም ከጦርነት ሰቆቃ ሳያገግም ሌላ ጦርነት መግባቱ አሳዛኝ ነው ሲሉም ተናግረዋል። በቆቦ፣ በአፋር፣ በሁሉም ቀጠናዎች የፌዴራል መንግስት መከላከያ ተጠግቷል። ትግራይ ውስጥ በጣም አስቸጋሪ ሁኔታዎች ይታያሉ ሲሉም ተናግረዋል። በትግራይ ግጭት ይቀሰቀሳል ተብሎ የተፈራበት ምክንያቱ የተለያዩ አካሎች በክልሉ በመታየታቸው ነው ያሉት የአረና ትግራይ ዴሞክራሲያዊ ፓርቲ ሊቀመንበር አምዶም ገብረስላሴ ከትግራይ ህዝብ አቅም በላይ በሆነ መንገድ የተለያዩ ኃይሎች ወደ ጦርነት ሊገቡ ጫፍ ላይ ደርሰዋል። ህወሓት፣ ሻዕቢያ እና ፋኖ ወታደራዊ ጥምረት ፈጥነናል እያሉ ይፋ ባልሆነ በተለያየ መንገድ እየገለጹ ነው። መከላከያም በራሱ መንገድ እየተንቀሳቀሰ ነው። ባለፈው ጸለምት ላይ ህወሓትና መከላከያ ተታኩሰው ነበር። በአፋር በኩልም ቲፒኤፍ የተባለው የሰላም ኃይልና የትግራይ ጸጥታ ኃይሎችም ተታኩሰው ነበር። በትግራይ ኑሮ ሁኔታ በጣም አስቸጋሪና ብዙ የተበላሹ ነገሮች አሉ ሲሉም ለዶቼ ቬለ ተናግረዋል። በቀጣይ ርዕስ የጀነራሉ ማስጠንቀቂያ። ጀነራል ታደሰ ወረደ ሰላም ፈላጊ ነን ማለት ራሳችንን አንከላከልም ማለት አይደለም ሲሉ አስጠንቅቀዋል። የህወሓት ሊቀመንበሩ ደብረጽዮን ገብረ ሚካኤል እንዲሁ ጥብቅ ማስጠንቀቂያ የሰደዱበትን መልእክት ይፋ አድርገዋል። በምርጫ ቦርድ የተሰረዘው ህወሓት የተመሰረተበትን 51ኛ ዓመት የካቲት 11 በዓል ምክንያት በማድረግ ትላንት የካቲት 10 ቀን 2018 ዓ.ም ምሽት በመቀለ ከተማ በሚገኘው የሰማዕታት መታሰቢያ ሐውልት ስር የአበባ ጉንጉን የማስቀመጥና የሻማ ማብራት ስነ ስርዓት ተከናውኖ ነበር። በዚህ መርሃ ግብር ላይ የተገኙት የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደና የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በትግራይ ወቅታዊ ሁኔታ ዙሪያ ሲናገሩ ተደምጠዋል። የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ያለፈውን ጦርነት ጠባሳ በማስታወስ ንግግራቸውን የጀመሩ ሲሆን ቀሪ ጥያቄዎች በሰላም እንዲፈቱ ያላቸውን ጽኑ ፍላጎት ገልጸዋል። ተፈናቃዮችን መመለስና የትግራይን ግዛታዊ አንድነት ማረጋገጥ ህጋዊ፣ ፍትሐዊና ብሔራዊ የትግራይ ህዝብ ጥያቄዎች ናቸው ብለዋል። እነዚህን ጥያቄዎች በፖለቲካዊ ውይይት ለመፍታት አስተዳደራቸው የሚችለውን ሁሉ እንደሚያደርግ ተናግረዋል። ያለፈው ጦርነት ከባድ ውድመት ደርሶብናል ያሉት ፕሬዝዳንቱ ተጨማሪ መስዋዕትነትና የአካል ጉዳት ሳይከተል ለቀሪ ጥያቄዎች መፍትሄ እንዲመጣ እንደሚሰሩ ገልጸዋል። ሰላም ፈላጊነታቸው ድክመት እንዳልሆነ ሲያስረዱም ሰላም ፈላጊ ነን ማለት ግን ራሳችንን የመከላከል ፍላጎት የለንም ማለት አይደለም ብለዋል። የሚቻለንን ሁሉ ሰርተን ጦርነት በማስቀረት የተረበሸውን ህዝባችንን እንዲረጋጋ እንሰራለን ሲሉም ተደምጠዋል። በሌላ በኩል የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በፌዴራል መንግስቱ ላይ ጥብቅ የትችትና የክስ መልእክት ሰንዝረዋል። የፕሪቶሪያዊ የሰላም ስምምነት ከተፈረመ 3 ዓመታት ቢያልፉም ስምምነቱ በተሟላ መልኩ ባለመተግበሩ ህዝቡ አሁንም በመከራ ውስጥ ይገኛል ሲሉ ገልጸዋል። የፌዴራል መንግስት የሰላም ስምምነቱን በመጣስ በትግራይ ላይ ተኩስ ከፍቷል የሚል ክስም ሰንዝረዋል።
በትግራይ ላይ አንዣበበው አደጋ በውይይት የማይፈታ ከሆነ የትግራይ ህዝብ ህልውናውን ለማስቀጠል ወረራን የመመከትና ራሱን የመከላከል ግዴታ ውስጥ ይገባል ሲሉ ተደምጠዋል። የፕሪቶሪያ ስምምነት ባለመፈጸሙ የተፈናቀለ ህዝባችንን ወደ መሬቱ ከመመለስና የትግራይን ግዛታዊ አንድነት ከማረጋገጥ ይልቅ ስምምነቱን በመጣስ በእኛ ላይ ጦርነት ለመክፈት እየተሸረበ ይገኛል ሲሉ ሊቀመንበሩ ከሰዋል። በትግራይ ህዝብ ላይ የታወጀውን የጥፋት ዘመቻ ለመግታት ከፍተኛ መስዋዕትነት መከፈሉን የተናገሩት ደብረጽዮን አሁንም ቢሆን የክልሉ ፍላጎት ሰላም ነው ሲሉ ተናግረዋል። አሁንም ቢሆን የትግራይ ህዝብ ምርጫ ሰላም ነው፣ ስለ ሰላም ስንልም ብዙ መስዋዕትነት ከፍለናል ብለዋል። የትግራይን ደህንነት ለማስጠበቅ ህዝቡ በልዩ አንድነት እንዲቆም ጥሪ አቅርበዋል። የካቲት 11 ለትግራይ ህዝብ የህልውናና የደህንነት ዋስትና መሆኑን በመጥቀስ የሰማዕታትን ቃል ለመፈጸም ዝግጁ መሆን እንደሚገባ ገልጸዋል። በቀጣይ ርዕስ የአራት ኪሎው ጥብቅ ምክር። በትላንትናው ዕለት ለይፋ ጉብኝት ወደ ኢትዮጵያ ጉዞ ያደረጉት የቱርኩ ፕሬዝዳንት ረሲፕ ታይብ ኤርዶጋን ከጠቅላይ ሚኒስትር አብይ አህመድ ጋር በመሆን በጋራ ማብራሪያ የሰጡበት ሁኔታ ታይቷል። በጋራ ከተሰጠው ጋዜጣዊ መግለጫ በፊት ሁለቱ መሪዎች ጊዜ ወስደው እንደመከሩም ታውቋል። የጋራ መግለጫ የተከተለው ከዚያ በኋላ ነው። የሁለቱ መሪዎች ውይይት ፈርጠም ያለ እንደሆነ ውይይቱን ተከትሎ ከተሰጠው ጋዜጣዊ መግለጫ መረዳት ተችሏል። ከሁለቱ ሀገራት ታሪካዊና ኢኮኖሚያዊ ትስስር ባሻገር የአፍሪካው ቀንድ ጂኦፖለቲካም አንደኛው የግንኙነት መስመር ሆኗል። ቱርክ ሶማሊያ ማዕከል ባደረገ መልኩ በአፍሪካው ቀንድ ጠንካራ የጥቅም መልህቋን የጣለች ሲሆን የኤርዶጋን አንዱም የአዲስ አበባ ጉዞ ይሄው የቀጠናው ጂኦፖለቲካም ጭምር ነው። በጠቅላይ ሚኒስትር አብይ አህመድና በፕሬዝዳንት ኤርዶጋን ድህረ ውይይት የታየው የጋራ መግለጫ የሚያንጸባረቀው ይህንኑ እውነታ ሆኗል። ፕሬዝዳንቱም በዚህ ወቅት ከኢትዮ ቱርክ ግንኙነት ጀምሮ እስከ አፍሪካው ቀንድ ጂኦፖለቲካ ድረስ በዳሰሰ መልኩ ዘለግ ያለ መግለጫን የሰጡበት ሁኔታ ታይቷል። ኤርዶጋን በዚሁ ንግግራቸውም ሀገራቸው በአፍሪካ ቀንድ አዲስ ግጭቶችና ህመም መመልከት እንደማትፈልግ እንዲሁም ቀጠናው የውጭ ኃይሎች የጦር ሜዳ መሆን የለበትም ሲሉ ተናግረዋል። ከቀጠናው ጂኦፖለቲካ ጋር በተያያዘ እስራኤል ለሶማሌላንድ ሀገራዊ እውቅና በመስጠቷ ክፉኛ የከነከናቸው ኤርዶጋን ጉዳዩንም በማንሳት እስራኤል ለሶማሌላንድ የሰጠችው የሀገርነት እውቅና ለሶማሌላንድም ሆነ ለአፍሪካ ቀንድ ምንም ጥቅም አይኖረውም ሲሉም አክለዋል። ከ11 ዓመታት በኋላ በድጋሚ ወደ አዲስ አበባ በመምጣታቸው መደሰታቸውን ኤርዶጋን ሁለቱ ሀገራት እንደ ባቡርና የትራንስፖርት መሰረተ ልማት ፋብሪካዎች እንዲሁም የኃይል ማስተላለፊያ መስመሮች ባሉ ዘርፎች ላይም ትብብር እንዳላቸው ተናግረዋል። ፕሬዝዳንቱ ኢትዮጵያ በእስልምና ባህል ውስጥ የማይተካ ሚና እንዳላትም ጠቅሰዋል። ቱርክ ከወዳጅ የኢትዮጵያ ህዝብ ጋር ያላትን ለዘመናት የዘለቀ ግንኙነት የበለጠ ለማጎልበት ትልቅ ትኩረት እንደምትሰጥም ማብራሪያቸውን የሰጡበት ሁኔታ ታይቷል። ፕሬዝዳንቱ የመላው ዓለም አይን ወደ አፍሪካ ቀንድ በዞረበት በዚህ ወቅት የኢትዮጵያ ለረጅም ጊዜ የቆየ መንግስት መዋቅርና ተምሳሌትነት ያለው አስተዳደር ይበልጥ አስፈላጊ እየሆነ መጥቷል ያሉ ሲሆን ከአፍሪካ ቀንድ ሀገራት ጋር በእኩል አጋርነትና በጋራ መግባባት ላይ የተመሰረተ ግንኙነት እንደሚያደርጉ እንዲሁም ሀገራቸው ከቀጠናው ህዝብ ጎን እንደምትቆም በማመልከት ማብራሪያቸውን የሰጡበት ሁኔታ ታይቷል። የዚህ ቀጠና ችግሮች በራሳቸው በቀጠናው ሀገራት ሊፈታ ይገባል፣ የአፍሪካ ቀንድ የውጭ ኃይሎች የጦር ሜዳ መሆን እንደሌለበት እናምናለን ሲሉም የቱርክን አቋም ገልጸዋል። ወደ ኢትዮጵያ ካደረጉት ጉዞ አዎንታዊ ውጤት ይገኛል ብለው እንደሚያምኑ የገለጹት ኤርዶጋን ጉብኝታቸው ለቀጠናው ሰላምና መረጋጋት አስተዋጽኦ ይኖረዋል የሚል ተስፋ መሰነቃቸውን ጠቅሰዋል። ቱርክ ኢትዮጵያ በምትገኝበት አፍሪካ ቀንድ ቀጠና ውስጥ በተለይም ለሀገራት ሉዓላዊነትና የግዛት አንድነት ትኩረት እንደምንሰጥ ፕሬዝዳንት ኤርዶጋን አንስተዋል። ጠቅላይ ሚኒስትር አብይ በበኩላቸው ከቱርኩ ፕሬዝዳንት ጋር በነበራቸው የሁለትዮሽ ግንኙነትና ንግግር በአንዳንድ ወሳኝ ጉዳዮች መግባባት ላይ መድረሳቸውን ገልጸዋል። ጠቅላይ ሚኒስትር አብይ ንግግር እንደተደረገባቸው ከገለጿቸው ጉዳዮች አንዱ የባህር በር ጉዳይ ነው። አብይ ኢትዮጵያ ፈጣን ኢኮኖሚያዊ እድገት እያስመዘገበች እንደሆነ ገልጾ የዚህ እድገት ቀጣይነት መረጋገጥ የሚችለው ሀገሪቱ የባህር በር ማግኘት ስትችል እንደሆነም በትላንት ምሽቱ የጋራ መግለጫቸው ተናግረዋል። ጠቅላይ ሚኒስትሩ ከ130 ሚሊዮን በላይ ህዝብ ያላት ሀገር የባህር በር ተከልክላ በዓለም ላይ ካለው ልምምድና አካሄድ ውጪ በጠላቶቻችን እንደባለ ረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አይደለም ሲሉም አክለዋል። ኢትዮጵያ በሰላማዊ መንገድ የባህር በር እንድታገኝ እንደ ቱርክ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር እገዛ እንዲያደርጉ መነጋገራቸውንም ጠቅላይ ሚኒስትር አብይ በዚሁ መግለጫቸው ላይ ተናግረዋል። ጠቅላይ ሚኒስትሩ አክለውም ፕሬዝዳንት ኤርዶጋን ከዚህ አንጻር የበኩላቸውን ሚና እንዲጫወቱ ጠንከር ያለ ውይይት አድርገናልም ብለዋል። በቀጣይ ርዕስ ዶላርን በተመለከተ የተሰማው በገበያ ስርዓት ላይ የተመሰረተ የውጭ ምንዛሬ ግብይት ተመን የቪዛ አሰጣጥ ስርዓትና በጎረቤት ሀገራት መካከል ባለው የንግድ ልውውጥ ላይ መሰረታዊ ለውጦችን እያስከተለ መሆኑ ተሰምቷል። ኢትዮጵያ ባለፉት ወራት ተግባራዊ ማድረግ የጀመረችው የውጭ ምንዛሬ ተመን ማሻሻያ በሀገሪቱ የቪዛ አሰጣጥ ስርዓትና በጎረቤት ሀገራት መካከል ባለው የንግድ ልውውጥ ላይ መሰረታዊ ለውጦችን እያስከተለ መሆኑን አዲስ ዘገባ ገልጿል። ዘአፍሪካ ሪፖርት ይዞት የወጣው መረጃ እንደሚያመለክተው
የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ተመንን በገበያ እንዲወሰን ማድረጉን ተከትሎ የኢሚግሬሽንና ዜግነት አገልግሎት በተለይ ለውጭ ሀገር ዜጎች የሚሰጣቸውን የቪዛ አገልግሎቶች ክፍያ ከወቅታዊው የምንዛሬ ተመን ጋር እያጣጣመ ይገኛል። ይህ እርምጃ መንግስት ከቪዛ አገልግሎት የሚያገኘውን የብር ገቢ እንዲያድግ ቢያደርግም በአገሪቱ ለሚኖሩና አገልግሎቱን ለሚፈልጉ የውጭ ዜጎች ግን የወጪ ጫና መፍጠሩ ተመልክቷል። ማሻሻያው በኢትዮጵያና በጎረቤት ሀገራት በተለይም ኬንያና ጅቡቲ መካከል ባለው የድንበር ተሻጋሪ ንግድ ላይ ተጽዕኖ ማሳረፉ ተነግሯል። ቀደም ሲል በጥቁር ገበያና በህጋዊ ምንዛሬ መካከል በነበረው ሰፊ ልዩነት ምክንያት ይበረታታ የነበረው የንግድ ልውውጥ አሁን የምንዛሬ ተመን ወደ ገበያ ዋጋ መጠጋቱ የግድ ስሌቱን ቀይሮታል። በተለይም በድንበር አካባቢ የሚገኙ ነጋዴዎች የብር ዋጋ መውረድን ተከትሎ ከጎረቤት ሀገራት የሚገቡ ቁሳቁሶችን ለመግዛት ከፍተኛ ዋጋ እየጠየቁባቸው መሆኑ የንግድ እንቅስቃሴው ላይ መቀዛቀዝ እንዲታይ አድርጓል። ሆኖም በረጅም ጊዜ ሂደት ይህ ማሻሻያ ህገወጥ የገንዘብ ዝውውርን በመቀነስ የውጭ ኢንቨስትመንትን ለመሳብ ትልቅ ዕድል እንደሚፈጥር የኢኮኖሚ ባለሙያዎች ይገልጻሉ። የቪዛ አሰጣጥ ስርዓቱ መለወጥና የምንዛሬው መስተካከል የኢትዮጵያ አየር መንገድና የቱሪዝም ዘርፉ ላይም አዲስ መልክ እየሰጠ ይገኛል። የቪዛ ክፍያዎች ከዶላር ተመን ጋር ተያይዞ መስተካከላቸው መንግስት የውጭ ምንዛሬ እጥረቱን ለመቅረፍ ከሚወስዳቸው እርምጃዎች አንዱ እንደሆነ ተገልጿል። ይህ የኢኮኖሚ ሪፎርም በዜጎች የመግዛት አቅምና በሸቀጦች ዋጋ ላይ ጊዜያዊ ጫና ቢፈጥርም የሀገሪቱን የፋይናንስ ዘርፍ ተወዳዳሪ ለማድረግና ግልጽነት የሰፈነበት የንግድ ስርዓት ለመፍጠር ወሳኝ እርምጃ መሆኑን ዓለም አቀፍ የገንዘብ ተቋማት እያበረታቱት ይገኛሉ። በቀጣይ ርዕስ የፕሮፌሰር ኃይሌ ገሪማ ሽልማት። ፕሮፌሰር ኃይሌ ገሪማ ከፍተኛ ሽልማት ሊበረከትላቸው መሆኑ ተሰምቷል። ትውልደ ኢትዮጵያዊው የፊልም ባለሙያ ፕሮፌሰር ኃይሌ ገሪማ በ76ኛው የበርሊን ዓለም አቀፍ የፊልም ፌስቲቫል ላይ የክብር ሽልማት ሊበረከትላቸው መሆኑን የተገለጸው የፕሮፌሰር ኃይሌ ገሪማ አዲስ ስራ የሆነው ጥቁር አንበሳ የሮማ ተኩላ የጣሊያንን ቅኝ አገዛዝ ታሪክና ትረካ የሚመረምር እንዲሁም የኢትዮጵያውያንን ተጋድሎ የሚዘክር የ9 ሰዓት ገደማ ፊልም ሲሆን በዘንድሮ የበርሊናሌ ፎረም ላይ ለመጀመሪያ ጊዜ ለዓለም ሕዝብ ለእይታ ይበቃል። የበርሊናሌ ካሜራ ሽልማት ስነ ስርዓቱም በአሁኑ ሰዓት እየተከናወነ ሲሆን በዴልፊ ፊልም ፓላስት ፊልሙ በሚታይበት ወቅት ይበረከትላቸዋል ተብሏል። የኃይሌ ገሪማ የጥበብ ስራዎች በጭቆና በተጋድሎና ባልተቋጨው ከቅኝ አገዛዝ የማላቀቅ ሂደት የታተሙ የታሪክ ምስክሮች ናቸው። እነዚህም ታሪኮች ለዛሬው ዓለም አስቸኳይና ትልቅ ትኩረት የሚሻ መልእክትን ያስተላልፋሉ። ምንም እንኳን በ1985 ሳንኮፋ በተሰኘው ፊልማቸው በውድድር ዘርፉ ቢሳተፉም የበርሊናሌ ፎረም የፕሮፌሰር ኃይሌን ስራዎች ገና ከጥንቱ እውቅና ሰጥቷቸዋል። ፎረሙ አሁን ደግሞ ለረጅም ጊዜ ሲጠበቅ የነበረውን ጥቁር አንበሳ የሮማ ተኩላ የተሰኘውን አዲስ ስራቸውን ይዘው ወደ ፎረሙ በመመለሳቸው ትልቅ ኩራት ይሰማናል ብለዋል። የበርሊን ዓለም አቀፍ የፊልም ፌስቲቫል ዳይሬክተር ትሪሻ ታትል ብዙዎች ዓለምን የሚረዱበትን መንገድ ለቀየሩ ፊልም ሰሪ የበርሊናሌ ካሜራ ሽልማትን ማበርከት ትልቅ ክብር ነው ሲሉ ተናግረዋል። ኢትዮጵያ የተወለዱት ፕሮፌሰር ኃይሌ ገሪማ እንደ አውሮፓውያን አቆጣጠር በ1967 ወደ አሜሪካ በመሰደድ በካሊፎርኒያ ዩኒቨርሲቲ ትምህርታቸውን ተከታትለዋል። ከ1970ዎቹ ጀምሮ አማራጭና ነጻ የጥቁር አሜሪካውያን የሲኒማ ንቅናቄን የመሰረቱት የአፍሪካ አሜሪካውያንና የአፍሪካውያን ፊልም ሰሪዎች ስብስብ የሆነው ኤልኤ ሪቤሌን ቁልፍ ሰው ለመሆንም በቅተዋል። የፕሮፌሰር ኃይሌ የሥራ ውጤቶች ግላዊ፣ ታሪካዊና ፖለቲካዊ ትረካዎችን አቀናጅተው የያዙ ናቸው። ምንም እንኳን ለረጅም ጊዜ በአሜሪካ የኖሩ ቢሆንም ፊልሞቻቸው አሁንም ድረስ በኢትዮጵያዊ ማንነት ላይ በጥብቅ የተመሰረቱ ናቸው። በጣም ከሚታወቁ ስራዎቻቸው መካከል ምርት 3000 ዓመት 1975፣ ቡሽማማ 1976፣ አሽስ ኤንድ ኤምበርስ 1982፣ በበርሊናሌ የውድድር መድረክ የታየውና በዓለም አቀፍ ደረጃ አድናቆትን ያተረፈው ሳንኮፋ 1993 እንዲሁም የኢትዮጵያን ያለፈ ታሪክ የሚያስቃኘው ጤዛ 2008 ይገኙበታል። እንደ አውሮፓውያን አቆጣጠር በ1986 የተመሰረተው የበርሊናሌ ካሜራ ሽልማት ለፊልም ጥበብ ከፍተኛ አስተዋጽኦ ላበረከቱና ከፌስቲቫሉ ጋር የጠበቀ ግንኙነት ላላቸው ግለሰቦች እንዲሁም ተቋማት የሚሰጥ የክብር ሽልማት ነው። ሽልማቱ 128 የተለያዩ ክፍሎች ያሉት ሲሆን የተቀረጸውም እውነተኛ የፊልም ካሜራን አምሳያ ተከትሎ ነው። ይህ የጥበብ ሥራ በዲሰልዶርፍ በሚኖረው ጆርጅ ሆርንማን በተባለ የወርቅ አንጥረኛ ባለሙያ የተሰራ መሆኑን አዲስ ስታንዳርድ በዚሁ ዘገባው ገልጿል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ